ቆይ የኔም የሳራም ስልክ እንዴት አንተ ጋር ሊሆን ይችላል? የወንድሜ ስልክ አይደል እንዴ? ምን ችግር አለው? እኔ ጋር ቢሆን እሱ ችግር የለውም፣ ግን ደግሞ ስትወስድ መጠየቅ ነበር። በጣም ይቅርታ፣ አስተካክላለሁ ወንድሜ ነው። እሺ አሁን ቢሮ መሄድ አለብኝ፣ አድርሰኝና ትመለሳለህ። ውይ እቸኩላለሁ። ከቻልክ ታክሲ መጠቀም ትችላለህ። እሺ በል ሰላም። መልካም ይሁን። እንዴ እየተሰናበትከኝ ነው? ማታ እኮ እንገናኛለን። የሰው ልጆች አይደለም? ከወጣን በኋላ ምን ሊያጋጥመን እንደሚችል አላውቅም። እሺ ለማንኛውም በጊዜ እመጣለሁ። ስለ ዶክተሩ ማውራት አለ። አዎ በደንብ ማውራት አለ። እሺ ቻው ቻው። ፊብሩኬ መጣክ እንዴ? ይወጣክ መስሎኝ ነበርኩ። ወጥቼ ነበር፣ አሁን መመለሴ ነው። እና የሚበላ ነገር ላቅርብልካ? አይ አልፈልግም፣ ግን አንቺን አንድ ጥያቄ መጠየቅ እፈልጋለሁ። ብሩኬ እባክህ በዚህ ሰዓት ምንም ማስረዳት አልፈልግም። በቃ ድክም ብሎኛል። አውቃለሁ ማስመሰል ድራማው በጣም አድካሚ ነው አይደል? አሁንም ስለሱ ነው እያወራክ ያለው? እሺ ምንድነው ማወቅ ትፈልገው? ንገረኝ። ቆይ ለምን ሁሉንም ነገር እንደረሳሽ ማስመሰል ፈለግሽ? ምክንያቴን ብነግራችሁ ማናችሁም አትረዱኝም። የቱን ምክንያት? እሱን ልነግርህ አልችልም። እያስመሰልኩ እንደሆነ አይደል ማወቅ የምትፈልገው? አዎ በቃ እያስመሰልኩ። ለማንኛውም ስልክሽን ውሰጂ። ቆይ ምን ለማድረግ እየሞከርክ ነው? ቆይ ሳሚ ወንድማችን እንዳልሆነ ለምን አልነገርሽኝ? እባክህ የማይመስል ነገር አታውራ። መቼስ ዶክተራችን ይዋሻል ብዬ አላስብም። ልክ ነኝ አይደል? የስልኬን ፓስወርድ እንዴት ልታውቅ ቻልክ እንዴ? ከኔና ከሌና ውጭ እኮ ማንም የሚያውቀው የለም። ቹሻ ሰራችልኝ ማለት ነው። እንደዛ አይደለም፣ ከእውነት ጎን ቆማል። ለማንኛውም መልካም እድል። ለመምጣት ማስፈቀድ ነበረብኝ እንዴ? ቤቱ የኔም መስሎኝ። ብሩክ ሁሉንም ነገር ደርሶበታል ማለት? ሁሉንም ነገር ስትይ ማለትማ እኔ እናንተ ያወራውን ነገር በሙሉ አይቶታል። ምን ማለት ነው ደግሞ? ቆይ ስልክሽን እንዴት አገኘው? አላውቅም። ከሊና ጋር ሆኖ ነው ግን ይሄን ነገር ያደረጉት። አሁን ግን ምን ማድረግ እንዳለብኝ አላውቅም። ቆይ አንቺ ምን አይነት ጨዋታ ለመጫወት እየሞከርሽ ነው? እባክህ አሁን ለራሴ ተጨንቄያለሁ። ምንም ማስብበት ጊዜም ሆነ ምንም ነገር የለኝም። ብሩክ ሳሚን ለመጉዳት እያሰበ ነው። ሰሚኛለሽ? ያንቺም ሆነ የነዛ የሁለት ጎረምሶች ህይወት ምንም አይጨንቀኝም። እሺ በቃ አንተ የሚጨንቀኝ የዚህ ቤት ንብረትና ጉዳይ ነው ማለት ነው። በትክክል ሳስብ ግን የሆነ ተንኮል ከጀርባዬ እየሰራሽ እንደሆነ ይሰማል። ይኸውልህ ገንዘቡንም ንብረቱንም ጥርግ አድርገህ መብላት ትችላለህ። ብቻ እኛን ሰላማችንን ስጠን። ሁሉም ነገር እየተፈጠረ ያለው ደግሞ በአንተ ምክንያት ነው። እኔም ገንዘቡን ካገኙ ከእናንተ ምንም ነገር አልፈልግም። ከዛ በኋላ ድርሽ አለለም። እሺ ስለዚህ አሁን ከብሩክ ጋር ሳትገናኙ አሁን ከዚህ ቤት ውልቅ ብለው ውጣልኝ። ስለዚህ መጀመሪያ የውክልና ወረቀቱን መውሰድ ሳይኖርብኝ አይቀርም። እሱ ሌላ ጊዜ እኔ ይዤ ልመጣለሁ። እሱን ማድረግ አልችልም። ወይ አንቺልኝ ወይ ራሴ ገብቼ ልውሰድ። ኡፍ እሺ በቃ መጣሁ፣ ጠብቀኝ።
ምን ሆነሻል? ወረቀቱን ስጪኝና ልሂድ እንጂ ላትይዥ ነው እንዴ? ወረቀቱ የለም። ምን ማለት ነው? አላውቅም። እዚህ ነበር ያስቀመጥኩት። ማን እንዳነሳው አላውቅም። ይኸውልሽ እኔ እንደዚህ አይነት ቀልድ አይመቸኝም። በይሳት እኔ ራሱ ምቀልድ ነው እንዴ የሚመስልህ? አሃ ስለዚህ ከዚህ የተሻለ አማራጭ መጠቀም አለብኝ ማለት ነው አይደል? ማለት ምን አይነት አማራጭ? አየሽ አንዳንዴ ህግን ተከተለሽ ስትሄጂ ሰዎች ብልጥ ሊሆኑብሽ ይሞክራሉ። ስለዚህ ሌላ አማራጭ መጠቀም ይኖርብኛል ማለት ነው። ይኸውልህ የምታወራው ነገር ሁሌ አይገባኝም። ለምን በግልጽ አማርኛ አትናገርም? ከሁሉም በፊት ግን ነፍሳቸውን ይማርና አያትሽን አንቺ እንደገደልሻቸው ወንድሞችሽ ሲያውቁ ምን ሊሉ ይችላሉ? እኔ እኮ ማንንም አልገደልኩም። እንዴ ምን ነው? እኔና አንቺ ልንካካድ ነው እንዴ? ይኸውልህ ይሄን ድራማን አንድ ቀን ሁሉም ሰው ያውቃል። እሺ በዚህ ጉዳይ እኔን እያስፈራራኝ አልቀጥልም። ድራማውንም እኮ አንቺ ነው የጀመርሽው አይደል እንዴ? እሺ ለማንኛውም ካንቺ አንድ ልጅ ፈልጋለሁ። መቼም እንዳታስበው። ምን ነው ታይፕሽ አይደለም እንዴ? አዎ አይደለህም። ደግሞ ልትሆንም አትችልም። ይኸውልሽ የኔ ታይፕ አይደለሽም። ነገር ግን ንብረቱን የጋራ ለማድረግ ደግሞ ከአንቺ ጋር አንድ ልጅ ያስፈልገኛል። ምን ሆንክ ነው ዶክተር? ይኸውልሽ ወንጀልሽን እንዳላጋልጠው በእኔ ሀሳብ ብትስማሚ ያሻል። እባክህ እንድታስቆሚኝ አልፈልግም። እባክህን ትሆኝ። ይኸውልሽ እንድታስቆሚኝ አልፈልግም። ገባሽ? ሰምተሽኛል አይደል? ይኸውልሽ እስኪ አለበለዚያ የፈራሽው ነገር ገባሽ? ገባሽ? ሄሎ ብሩክ፣ ዛሬ ምን ተገኝተው ነው እንደሚያልፍ? ኧረ ደስ ብሎኛል። ያው አዲስ ስለሆነብኝ ትንሽ ግራ ገብቶኝ ጭንቆኝ። ታው እንደዛማ አትበል። ምነው ፈልጋኝ ነው? ስለምንድን ነው የምናወራው? ይኸውልህ ብሩክ፣ እኔ ስለ ቤቱ ጉዳይ ከሆነ በጣም ደክሞኛል። በቃ ራሳችሁ ወይ ጨርሱ። አሁን ለማንኛውም ወደ ቤት እየገባሁ ነው። ወይስ ትመጣ እናወራለን? ዶክተሩ ዛሬ ደውሎልሽ ነበር? አልደወለም። ምን ነው? አይ እንዲሁ ለማወቅ ብዬ ነው። ከደወለ ወይንም ደግሞ ከመጣ ለኔ ቀደም ብለሽ ብዬ ነው። እሺ ችግር የለውም። ምን የተፈጠረ ነገር አለ እንዴ? አይ ምንም የለም። ብሩክ የምናወራው ነገር አለ እያለ ነበር። አውርቶች ነበር እንዴ? አረ ምንም የለም። ብሩክን ታውቆ የለ የሆነ ነገር ፈጥሮ ሊያወራ ይችላል። ቢሆንም እኛ እሺ ብለን ካልሰማ ነው ማን ይሰማዋል ብለሽ? ብቻ እኔ እንጃ። አንተን ማስከፍቶ እኔን የሆነ ነገር እንዳይናገረኝ እፈራለሁ። እንደዛ እንኳን የሚያደርግ አይመስለኝም። ከዚህ በኋላ የቤተሰባችንን ደስታ መመለስ አለብን። እሱ እንኳን የሚሆን አይመስለኝም። እኛ አንድ ቤተሰብ ከሆነን ምንም ማድረግ እንችላለን። መደማመጥ እኮ ስላቃተን የማንም ሰው መጮቻ ሆነን ይቀራል። ወንድሜ በቃ ግባና እረፍት አድርግ እሺ? በኋላ እናወራለን። አዎ ደክሞኛል። ለማንኛውም እረፍት ላድርግ። ሲመጣ ቀስቅሽኝ እሺ? እሺ ችግር የለውም። በጣም ደስ ይላል። እንደ ቤተሰብ አንድ ልትሆኑ ነው። ምን ነው? ይሄን ማናደደ? ይህ ሁሉ
ጥረት እኔን ለመጣል ነው አይደል? እባክህ በቃ የፈለግከውን ነገር ማድረግ ትችላለህ። የፈለግከውን ንብረት ውሰድ። ሂድና ወንጀለኛ ናት ብለህ አትይዘኝ። እንደዚህ አድርጌማ ቀላል ላደርግላችሁ አልችልም። እባክህ በቃ እኔን ተወኝ። የፈለግከውን ነገር አድርግ። አሁን ክፍሌን ለቀህ ውጣልኝ። በቃ ለዚህ ሁሉ ልፋቴ ይሄ ነው ምላሹ? ይኸውልህ ሳሚ ከመጣ ሬሳን ነው ጎትቶ የሚወጣልህ። ከዛ በፊት ግን አንተ ቀድመህ ውጣ። እሱም አለ ልክ። ኦኬ ባይ። ምግብ ሰርቻለሁ። ደስ እንብላ። እኔ አላሰኘኝም። እናንተ ምን ሆነሃል ሳሚ? ይህ ሁሉ በእኔ ነው አይደል? አይደለም፣ የራሴ የሆኑ ብዙ ችግሮች አሉ። እነሱ ማስተካከል አለብኝ። ሳሚ እኔ ኮት ነኝ። ምንም ነገር ብታማክረኝ ለመስማት ዝግጁ ነኝ። ያን ያክል ከባድ አይደለም። ደግሞ አንቺም ሰሞኑን ጭንቀትና እንግልት ውስጥ ነበርሽ። ስለዚህ እረፍት ማድረግ አለብሽ። አሁን ደህና ነኝ። ምንም የሚረብሸኝ ነገር የለም። ሳሪ፣ እኔ ከዚህ በኋላ እዚህ ቤት ውስጥ መረባበሽ እንዲኖር አልፈልግም። በቃ እስቲ ሰላም እንሆን እስኪ። እሺ፣ ግን ብሩኬን ነገር እንድናደርግ አይፈቅድልንም። ለሱ ችግር የለም። እኔ እሱ ማሳመን አያቅተኝም። ለእኔ ታይ። እኔ በጣም ነው ደስ የሚለኝ። አደራ በቃ ምንም ቢፈጠሩ እንኳን ሰላማችን እንደሚበልጥ አስቢ። ሳሚ፣ በእኔ ምክንያት እዚህ ቤት ውስጥ ብዙ ነገር ተፈጥሯል። ለዛም ደግሞ በጣም ይቅርታ። እረዳሻለሁ፣ ግን ደግሞ ያለፈውን እያሰብን የፊታችንን ማበላሻት የለብንም። ስለዚህ መርሳቱ የተሻለ ነው። ምን አለ ብሩኬ እንዳንተ በተረዳኝና ሰላም በሆነ። ብሩኬ እኮ ክፋት ኖሮበት አይደለም እንደዚህ የሚሆነው፣ ለቤተሰቡ ስለሚጨነቅ። እሱስ ሰው ብቻ። ሳሚዬ በጣም አመሰግናለሁ። በቃ ተነስ፣ ምግቡ ሳይቀዘቅዝ እንብላ። እንዴት ነው ነገሩ? እንዴ ጥሩ ሰዓት መጣው መሰለኝ። አዎ፣ ስለ ውልልህ እኮ ስልክህ የማይሰራው። አዎ፣ ዝግ ነበር። በጣም ደስ ይላል። የቤተሰባችን ደስታ እየተመለሰ። አዎ፣ ከዚህ በኋላ ለራሳችን ያለነው ራሳችን። ስለዚህ መተጋገዝ ይኖርብናል። አዎ፣ ደስታችንን እኮ ያጠፋነው እኛው ራሳችን ነን። አይገርምም ግን የነገሩ መገጣጠም። እኔም እኮ እንዲያጫውተን ብዬ ወይን ይዤ መጥቻለሁ። ኪችን አስቀምጫለሁ። አንዳንዴ እኮ ቤተሰባዊነት በውስጥ እንድትነጋገር ያደርጋል ይባላል። እሱስ ልክ ነህ። እኔ የምልሽ ሳሪ፣ ጓደኛሽ ግን ቆይ የት ጠፋች? እኔ እንጃ፣ ዛሬ አላወራንም። ከዚህ በኋላ እኛ አለን አይደል? ሌላ ተጨማሪ ሰው በጭራሽ አያስፈልገንም። አብሶ ደግሞ ያ ጨካኝ ዶክተር። የእሱን ስም አታንሳብኝ። እኔ በህይወቴ እንደሱ አይነት እስስት ሰው ደግሞ አይቼ አላውቅም። እኔ ግን በጣም ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አለ ሳሪ። ብዙ ጊዜ እዚህ ቤት ሲመጣ አንቺ ላይ ጥቃት ለማድረስ ሞክሮብሽ አያውቅም? ማ እኔ ላይ? ይሄ ደግሞ ምን አይነት ጥያቄ ነው እንዴ? ምን አርበተበተሽ? ጥያቄ እኮ ነው የጠየቀሽ፣ መልሽለት። ኧረ እንደዛ አይደለም እንዴ። እንደዛ ሲሆን እኔ ዝም እላለሁ። ያው ምናልባት ፈርተሽ ከሆነ ብዬ። አይ እንዲሁ ለማወቅ ያክል ነው። ሰውየው ምንም የሚታመን አይደለም። ለዛ ነው። እሱስ ልክ ነህ። እንዳሰበውና እንደሰራው ቢሆን እስከዛሬ ቁጭ ብለን እንኳን አናወራም ነበር። ከዚህ በኋላ ምንም አይነት እድል አይኖረውም። አታስብን ያለው ብሩኬ፣ መቼም እኔ እንደዚህ ሰላም ሆነን አያለኝ ብዬ አስቤ አላውቅም ነበር። ምንም ቢሆን እኮ ቤተሰብ ነኝ። ቆይ ለምን እንደዛ ታስባለህ? እሱስ ልክ ነህ፣ የኔ ጥፋት። ለማንኛውም በቃ መጣሁ። አንዴ እዚህ ጋር ደርሼ መጣሁ። አልቆይም፣ መጣሁ። ምን ሆንሻል? ከቅድም ጀምሮ ሳይሽ ምንም ደስ ያለሽ አትመስይም። አዎ፣ ምክንያቱም እያደረክ ያለው ነገር ከቅድም ጀምሮ እየገባኝ አይደለም። ደግሞ ምን አደረግኩ? የሆነ ተንኮልማ አስበህ እንጂ አንተ መቼም ቢሆን ስለ ቤተሰብ ሰላም አታስብም። ይኸውልሽ እህቴ፣ ሰው እኮ አንዳንዴ ይለወጣል። ሁሌም ተመሳሳይ ህይወት አይኖረውም። እሱን እያሰብሽ እሺ። ይኸውልህ ሳሚ፣ ልትሸውለው ትችላለህ።
እኔን ግን በፍጹም አታተለልኝ። እሱን ወቅሺ። ይኸውልሽ ሳሚ ማለት ትክክለኛ ወንድም ነው። ምንም ባደርግ ምንም ባጠፋ ወንድምነቱን የማይክድ መልካም ሰው ነው። እሺ ምን ነው ሳሚ ወንድማችን አለመሆኑ ረስተህ ነው እንዴ? እሱ ያንቺና የዶክተሩ ድራማ ቢሆንስ? እንደዛ እንዳልሆነ ልብ በደንብ ያውቀዋል። እስከዛሬ እያንዳንዱ የሚፈጠረው ነገር በአንቺና በሱ መሀል እንደነበርኩ በደንብ አውቃለሁ። እባክህ ከኔ ጋር ችግር ካለብህ ከኔ ጋር ጨርስ። ሳሚን እዚህ ችግር ውስጥ አታስገባው። እኔ ሰላም ብቻ መሆን ነው የምፈልገው። ችግር የለውም ግን በቃ ሁሉንም ነገር በጥርጣሬ ላለማየት ሞክሪ ከቻልሽ። ለእሱ አታስብ። አጠራጣሪ ነገር እስካላየው ድረስ አልጠራጠረም። ስለዚህ አሁን መሄድ ይችላል? ማን ነው? ህሊና ናት። እና ለምን አታነሽም? ችግር አለ? ያው ጓደኛሞች አይደል? ትንሽ እኮ መጋጨት አይጠፋም። ቢሆንም ስልክ አለማንሳት ማለት ሄዴ ነሽ ነው። አዎ እሱስ ልክ ነህ። ሳሪ ተነሽና ወጥተሽ አውሪያት። ምናልባት ችግር ውስጥ ሆነ ይሆናል የደወለችልሽ። አይ ትንሽ ቆይቼ እደውልላታለሁ። እሺ ለማንኛውም ብሩኬ፣ ሳሪ አንድ የምነግራችሁ ነገር አለ። ያው አውቃለሁ ይሄንን ለመናገር ጊዜው ላይሆን ይችላል፣ ግን ደግሞ ከዚህ በላይ ከእናንተ ደብቄ ማቅረብ አልፈለኩም። ምንድነው እሱ? ችግር የለውም ንገረን እንጂ። ምናልባት እኔም በዚህ መንገድ ላታስቡ ትችሉ ይሆናል፣ ግን ደግሞ አሁን ላይ ሁላችንም ትልልቆች ነን። የራሳችን የሆነ ህይወት ያስፈልገናል። ሳሚ ነገሩን አታርዝመው እንጂ የተፈጠረውን ነገር በስርዓት ተናገር። አትጨናነቅ። ምንም ቢሆን እኮ ቤተሰቦች ነን፣ እንረዳለን። አለን እንዴ ብሩኬ? አዎ ምንም የሚያስጨንቅ ነገር የለውም። ያው እኔም እንደማንኛውም ወጣት ፍቅረኛ ይሻለሁ። ወንድሜ በጣም ደስ ይላል። ይሄን ለመናገር ነው ነገሩን እንደዚሁ ስብስብ ያደረከው? እሱ አይደለም እያስጨነቀኝ ያለው። ያው በቅርቡ ልንጋባ አስበናል፣ ግን ታውቃላችሁ እኔ በዚህ ሰዓት የራሴ የምለው ንብረትም ሆነ ገንዘብ የለኝም እና በእርግጥ እናንተ ሊከብዳችሁ ይችላል፣ ግን ደግሞ ለጊዜው እዚህ ቤት ይዣት ልመጣ አስቤያለሁ። ምን ማለት ነው ይሄ ደግሞ? እንዴ ቤትህ አይደል እንዴ? እንደውም እኔን ክፍል ለቅላችኋለሁ። የኔት በጣም አመሰግናለሁ። እንደዚህማ ነገሩን ቀላል አታደርጉት እንጂ መጀመሪያ ይሄን ለማድረግ የራሳችንን ችግር መፍታት አለብን። ብሩኬ እባክህ አታካብድ፣ ነገሩን ቀላል አድርገው። እንዳልሽው ቀላል ቢሆንማ እዛው ውጪ ይዟት መኖር ይችል ነበር። ቤቱ እያለ እንዴት ነው ተከራይቶ ሊወጣ የሚችለው? በቃ ችግር የለውም እኮ ካልሆነ እንደዛ ማድረግ ይችላል። አዎ በደንብ አስብበት። ዝም ተብሎ ዘው አይባል። ብሩክ እንዳትሳሳት፣ በኋላ ይቆጫል። ምኑ ነው የሚቆጨህ? እስከ ዛሬ ስታደርግ የነበረውን ነገር አንድ በአንድ አስከፍልሃል። እኔ ምንም አላደረኩም። ስለምን እንደምታወራ አልገባኝ። ዝም በል እባክህ። ከዛች ጨራጋ ያወራችሁትን እያንዳንዱን ነገር አይቼዋለሁ። ልክ ላይ ነው። ሁሉም ሀሳብ የሷ ነው። እኔ ምንም ፈልጌ ያደረኩት ነገር የለም። ዝም በል እባክህ። ማምነው ነው እንደሚመስልህ? ይኸውልህ አንተን እስር ቤት ለመክተት በጣም ብዙ ማስረጃ ነው ያለኝ። ደግሞ ታውቀኛለህ እኔ ከፈለኩኝ። አውቃለሁ፣ ግን በቃ ምን ላድርግ? ተገድጄ ነው። ደግሞ ታውቃለህ ለእኔ ምን ያክል ቀላል እንደሆነ። የምችለው ከሆነ ምንም አደርጋለሁ፣ ችግር የለውም። ይኸውልህ አሁን ከአንተ እርዳታ እንፈልጋለሁ። እሱን የማታደርግልኝ ከሆነ ግን መጨረሻ ነው የሚሆነው። እሺ ችግር የለም፣ እባክህ በቃ አሁን ተወኝና ልሂድ። ተንኮል አስባለሁ፣ አንድ ነገር ለማድረግ አስባለሁ ካልክ ምላሹን መቋቋም አልችልም። እሱን በደንብ አስብበት። እሺ ችግር የለም፣ በቃ አሁን ተወኝና ልሂድ። ወዴት ነው የምትሄደው? ወደ ቤቴ። ያው ስትፈልገኝ እኮ እመጣለሁ ብዬ። መሄድ የሚባል ነገር የለም። በእውነት በህይወቴ እንደዚህ አይነት ምሽት አሳልፌ አላውቅም። ያው የነበርንበት ነገር ነው እንጂ ከዚህ በላይ ደስተኛ ነው እናለን ወንድሜ። እኔ የምልሽ ሳሪ፣ አንተ የምትለኝ
ቆይ ከዚህ በፊት ፍቅረኛ ወይንም ጓደኛ ኑሮሽ ያውቅ? ይጠፋል ብለህ ነው? ያው ታሪኩን ይቀራል እንጂ። ቢሆንም እስኪ ንገሪኝ፣ መስማት ፈልጋለሁ። ምንም የሚነገር ነገር የለውም። ያው የትምህርት ቤት ታሪክ ነው። ቢሆንም ማወቅ ፈልጋለሁ። ቢኒያም ይባላል። ሃይ ስኩል አብረን ነበር የተማርነው። እሱ የክፍላችን ጎበዝ ተማሪ ነው። እኔ ደግሞ የክፍላችን ተጠሪ። ያው በአንዳንድ ጉዳዮች ምክንያት መግባባት፣ አብረን መሆን፣ መላመድ ጀመርን። በቃ ድንገት ሳናስበው ወደ ፍቅር ውስጥ ገባን። እራሳችንን ፍቅር ውስጥ አገኘ ነው። ከዛ እሱ በአጋጣሚ ስኩል አደረሰው እና መሄድ እንዳለበት ነገረኝ። እኔም በጣም ስለለመድኩት ነው መሰለኝ በጣም ከፋኝ፣ በቃ ጨነቀኝ። ከዛ እኔም ስልኬን አጥፍቼ ቤት የተቀመጥኩኝ፣ እሱም በዛው ቀረ። ግን እኮ መታገስ ይቻል ነበር አይደል እንዴ? አይመስለኝም። እኛ እኮ እንደሱ እንኳን አንድ ቀን ሳንገናኝ ብለን የምናውቅበት ቀን የለም። ቆይ በየቀኑ ትገናኙ ነበር? ክላስ እንኳን ባይኖር አንድ ቦታ ላይ ተገናኝተን እንውል ነበር እኮ። ታዲያ እኔን ለመደ 4-5 ዓመታት እንዴት ልመደው? አይቻልም እኮ። ይሄ በጣም ከባድ ነው። መቼስ ከቤት መውጣት ያስጠላሽ በዚህ ምክንያት አይደለም አይደል? በአንድ መልኩ ነው፣ ግን ደግሞ ዋናው የአባባ ጉዳይ ነው። እሱም አለ ልክ። በቃ ወሬን ቀይረልሽ እንዴ? በዚህ ምሽት ምንድነው ስራ የሰራ ነው እንዴ? አዎ የሆነ ነገሮችን እያስተካከልኩ ነበር። እና ምን እናግዝ? አይ አሁን እንኳን ጨርሻለሁ። ያው ሳናስፈቅድ ያመጣኸውን መጠጥ ጨረስን። ምን ለእናንተ አይደል ያመጣሁት? እናንተ ተጮቱ፣ እኔ ልግባ። እሺ። የሚገርም ነው ታሪክ። ችግር አለ እንዴ? አይ ምንም አልሆንኩም። እና እንደዛ ከሆነ ገብተሽ አትተኝም እንዴ? አንድ ነገር በጣም እያስጨነቀኝ ነው። ምንድን ነው? ብሩኬ እንደ በፊቱ አታስብም አይደል? ሁሉም ነገር ለምንና ላማክረህ። ይኸውልሽ ሳሪ፣ እኔ መኝኝ ብዬ አላስጨንቅሽም፣ ግን የሆነ ነገር ማድረግና ማውራት ስትፈልጊ እኔ ሁሌም ከጎንሽ አለሁ። እሺ ግን አላውቅም። አሁን ላይ የገዛ ጓደኛዬን እንኳን ማመን አልቻልኩም። ማለት መቼስ ህሊናን አይደለም አይደል? ነው። ምክንያቱም ሁሉንም የኛ ሚስጥር ታውቃለች እና አሁን አንድ ነገር እንዳታረግ እየፈራው ነው። አንቺ ግን ቆይ ሁሉም ነገር ለሁሉም ሰው ይነገራል እንዴ? አላውቅም፣ ብቻ ፈርቻለሁ። ይኸውልሽ አሁን እንዲህ ስለሆንሽ የሚቀየር ነገር የለም። የእሷን ነገር እኔ ለማስተካከል እሞክራለሁ። አትጨነቂ እባክህ። የቻልከውን አድርግ። አንድ ነገር ተፈጥሮ በኋላ መጸጸት አልፈልግም። ችግር የለውም አልኩሽ። አሁን ግቢና ተኝ። እሺ ሳሚ እዛ ተኝቷል። ከቻልክ አስገባውና አስተኛው። እሺ በቃ አስገባዋለሁ። እሱን አንቺ ሂጂና ተኝ። እሺ በቃ ደህና ደር። ደህና ደር። ያደረገክ? ያልኩሽ ወንድምሽ ነው። ሌላ ማን ሊያደርግ ይችላል? እነዚህ ብሩክ። ለዚህ ሁሉ ግን ተጠያቂ አንቺ ነሽ። ከዚህ ልውጣ እንጂ ማረገው ነው። ደግሞ እኔ ምን አደረኩክ? ስደውል ብታነሽ ይሄ ሁላ ነገር አይፈጠርም። ሳሚን ብሩክ ማጠገብ ነበር። ለዛ ነው። የራስሽ ጉዳይ።
አሁን ፍቺኝና ቶሎ ከዚህ ልጅ ካወቀ ይገድለኛል። ስለዚህ ሁሉንም ነገር ለፖሊስ አሳውቃለሁ። መታሰሩን ትፈልጊዋለሽ? በቃ እኔን ተወኝ እባክህ፣ እዚህ ነገር ውስጥ አታስገባኝ። እኔ በዚህም በዛም በዚህ መውጣት አይቀርም፣ ግን አንቺ በህይወት አትኖር። እሺ ቆይ ድጋሚ ቢይዝህስ? ካወቀ ደግሞ እኔን ይገድለኛል። እኔ ከዚህ ውጣ እንጂ የትም አያገኘም። እኔና አንቺ ደግሞ ከዚህ በኋላ የሚያገናኘን ነገር ምንም ነገር የለም። ይኸውልሽ ለመጨረሻ ጊዜ ግን አንድ ያገኝቻለሁ። እሺ ቆይ እዚህ ምን እሰራለሁ? ከዚህ በኋላ ክፍል ነው ብለህ ተስማማን አይደል እንዴ? ደሱም አይሆንም። ቆይ አንቺ ሴት ልትሆኚ ነው? እኔ ሳሎን መተኛ እችላለሁ። አንተና ፍቅረኛህ ደግሞ እዚህ መሆን ትችላላችሁ። ሳራ እንደሱ በፍጹም አይሆንም። ባይሆን እኔ ነው ነገር አስባለሁ። ውይ አንተ ደግሞ እስኪ ዛሬ እንኳን እሺ በል። ደግሞ ስራ መጀመሪያ ስለማይቀር በጠዋት ነው የምወጣው። ለዛ አታስብ። ልመጣ አሰብክ? እኔ እንጃ። እስቲ ዛሬ ተገናኝተን እናወራለን ተባብለናል። በሉ ጊዜ አታርዝሙ። በቶሎ ይዛ አምጣትና የቤተሰባችን አባል ትሁን። እሺ እንደዛ እናደርጋለን። በቃ አሁን ልነሳና ልሂድ። ደግሞ ወዴት ነው የምትሄደው? መስሪያ ቤት የሚገባ አንድ ወረቀት አለ። እሱን ሂጄ ማምጣት አለብኝ። ዛሬማ አረፍት አድርግ። እሷ ልታገኛት አይደል? እኔ በዛው ስለምወጣ ነው ያመጣልሃለሁ። አንቺ ደግሞ የት ትሄጃለሽ? አንድ መግዛት ያለብኝ መድኃኒት አለ። የምን መድኃኒት ነው? አሞሻል እንዴ? አይ ዝም ብሎ ነው። ቶ ብቻ አንተ ረፍት አድርግ። ምን ሆነ? የተፈጠረ ነገር አለ? ምንም፣ ዝም ብዬ ነው። አንቺ እዚህ ምን ትሰሪያለሽ? ሳሚል ቀስቅሶ ነው። አሁን የተነሳው እንዴ? አዎ አሁን የተነሳው። ወደ ጓሮ ሄደሽ ነበር? አይ አልሄድኩም። ምን ነው? አይሽ ስራሽን ስለምታውቂ ታርበተበትሽ። አንቺ ቆይ መቼ ነው ማሰብ የምትጀምሪው? ምንድነው ብሩክ? ምን አድርገሽ ነው? ዝም በይ እሺ። እኔ ማውራት አለ። ብሩክ ተረጋጋ እንጂ። ዝም በል። ለእኔም እህቴ ነች እሺ። ስታጠፋ መቆጣት ይችላል። ዝም ብለህ በማያገባ እየገባ ጠልቃ ይውጪ። እንዴ አንቺ ያምሻል እንዴ? ቆይ ምንድን ነው ያደረግሽው? አንተ ራስህ ምን እያደረግክ ነው? ሰውዬው ሁሉ ቀልፈ ያስቀመጥከው እሱ አንቺን የሚመለከት ጉዳይ አይደለም። እሺ ቆይ ምን አባሽ ልትሰሪ ነው እዛ ሄድሽው? እቃ ልፈልግ ሲሄድ በቃ አስፈራራኝና ከዛ ለቀኩት። ጭራሽ አፍሽን ሞልተሽ ታወራለሽ። ብሩኬ እኔ መታህ ገና አንቄ እገልሻለሁ። እሺ ምን እንዳደረግሽ ግን ታውቆሻል? ምንም ላደርግ እኔ ችግር ውስጥ ስገባ ማየት ትፈልጋለህ? ችግራችንን ለማቅለል እየሞከርኩኝ ወደ ችግር ውስጥ ግን የምከችኝ አንቺ ነሽ። በቃ ከዚህ በኋላ እሱም አይደርስብንም እኛም አንደርስበትም። ስለዚህ ሰላም እንፍጠር። ቆይ ስታስቢው እኛ ብንተው እሱ የሚተውን ይመስልሻል? አላውቅም። በቃ ግን ከዚህ በኋላ ከማንም ጋር ችግር ውስጥ መግባት አልፈልግም። ይኸውልሽ እንዲህ የሚባል ነገር የለም። እማዝሽንና አርጊ የምልሽን ነገር ታደርጊያለሽ። እምቢ ካልሽ ግን ወደ አንቺ የምዞረው እኔ ነኝ። እሺ እሺ ምንድን ነው? ትደውይለትና መቼም ቢሆን አላደረገውም። እሱን የምናየው ይሆናል። እምቢ ካልሽ ግን የማደርገውን እኔ ነኝ የማውቀው። ተዘጋጅተሽ ጠብቂ። ስሜታዊ የሆነ እንዳላስከፋት ተስፋ አለኝ።
እቺ ልጅ እባክህ ከቀን ወደ ቀን እየባሰባት። አንተም እኮ ስለምትናደድ ነው እንጂ ቀስ ብለህ ብታናግራት ትሰማዋለች። እባክህ እሷ መቼም አትሰማ፣ መቼም ነው የማትለወጠው። ቆይ ይሄን ያክል ምን አድርጋ ነው? ምንም ተው እባክህ፣ ተራ ነገር ዝም ብለው ነው። እና ለተራ ነገር ብለህ ለምን ታስከፋታለህ? ያው እንድትለወጥ ስለምፈልግ እንጂ እኮ እኔ ዝም ብዬ ማለፍ እችል ነበር። እሺ እንዳልክ እንግዲህ። ቆይ መቼ ነው ይዛት የምትመጣው? እስኪ ሰሞኑን ብያለኝ፣ ግን አንተ ደስ ያለ አትመስልም። እንደውም አወራለሁ እያልኩኝ እያሰብኩ ነበር። መቼስ ክፋት አስቤ እንዳልሆነ ትረዳኛለህ አይደል? አዎ፣ ግን እንደዛ የሆንክበትን ምክንያት ባቅ ደስ ይለኛል። መቼስ ቤቱ እንደዚህ ሆኖ እኛም ሰላማችንን ሳናጣጥም ልጅቷን ይዛት መጥተህ አጉል እንዳይሆንብህ ብዬ ነው። እሱስ ልክ ነህ፣ ግን አሁን ያለሁበት ሁኔታ አስገዳጅ ሆኖብኝ እንጂ ቀስ ብዬ ባመጣትም ችግር አልነበረውም። አስገዳጅ ማለት? አይ ተው፣ ዝም ብሎ ነው። ይኸውልህ ሳሚ፣ የማግዝህ ነገር ካለ አደራ እንዳትደብቀኝ። ችግር የለውም ብሩክ፣ በጣም አመሰግናለሁ። ምን ሆነሃል? ግዴታዬ እኮ ነው። ቢሆንም እንደዚህ ትረዳኛለህ ብዬ አላሰብኩም ነበር። ለዛ ነው። ምንም አታስብ፣ ሁሉም ነገር ቀስ እያለ ይስተካከላል። ቆይ እኔ የምልህ ብሩኬ፣ ስለ ዶክተር ምን እያሰብክ ነው? ማለት ምን አስባለሁ? ለመጨረሻ ጊዜ ከእሱ ጋር ያለንን ነገር መዝጋት ያለብን አይመስልም? በምን አይነት መንገድ እንፈታዋለን? እኔ እንጃ። ከቻልን ግን በቃ አምጥተን ቁጭ አድርገን ከዚህ በኋላ እንዳይደርስብን እናውረው። አይ ለሰራው ስራማ የእጁን ማግኘት አለብን። ይኸውልህ ብሩኬ፣ ከዚህ በኋላ በቃ ከማንም ሰው ጋር ችግር ውስጥ መግባት የለብንም። በሰላም ነው መፍታት ያለብን። እኔ ግን እንደዛ አይመስለኝ። ግዴታ እንደዛ ነው ማድረግ ያለብን። ጠርቼው እናወራዋለን። አንተ እንዳልክ አድርግ፣ እኔ እስማማለሁ። በቃ ያለውን ነገር ደውዬ አሳውቃለሁ። አሁን ልሂድ። ምን ደነግጥሽ? በድጋሚ እኮ እንደምንገናኝ ነገርሽ ነበር። እባክህ ከዚህ ሂድ። አሁን ከየቁማዩን ነገር ነው የሚፈጠረው። አሁን ስለማይረባ ነገር ማውራቱን ትተን ስለ ድርሻዬ ብናወራ አይሻልም? ድርሻውን እኮ ራስህ መውሰድ ትችላለህ። ውክልና አለክ አይደል እንዴ? ቆይ አንቺ ራስሽ እንዴት ነው የምታየው? ውክልናውን እንዳነሳሽው ማላቅ መስሎሽ? ይኸውልህ እኔ ምንም አይነት ውክልና አላነሳውም። እሱ ላይ መከራከሩ ምንም ጥቅም የለውም። አሁን ድርሻዬ እንዴት ነው የምቀበልሽ? እውነቱን ልንገርህ፣ ከኔ ምንም አይነት ነገር አታገኝም። እርግጠኛ ነሽ? ደግሞ ቅድም ፋርማሲ ገብተሽ ተጫጭቻለሁ። ምንድን ነው የገዛሽው? አሁን እሱ አንተን አይመለከትም። ከመንገድ ዞር በል ልሂድበት። እንዳላረፈድኩ ተስፋ አደርጋለሁ። እባክህን በቃ ተወኝ። ቆይ ልጄን በዚህ መንገድ ነው ልታስወግጅ የፈለግሽው? መቼም ቢሆን ያንተ ልጅ በወዲ ውስጥ እንዲኖር አልፈቅድም። ይኸውልሽ እኔ ልጄ ምንም እንዲሆንብኝ አልፈልግም። ደግሞ እርግጠኛ አትሆን፣ እርጉዝም ላልሆን እችላለሁ። እኔ ይሄን ንብረት ካጣው አንቺን ብትሆኚ ወንድሞችሽ በህይወት አትኖርም። ገባሽ? ገባሽ? አሁን ቀጥ ብለሽ እያይሽ ወደ ቤት ዳይ ዳይ። ምንድን ነው? የት ሄደሽ ነበር? የትም፣ እዚህ ነበርኩ። ምን ነው የተፈጠረ ነገር አለ እንዴ? አረ የለም። ምን ነው? አይ ህሊና ጋ ነው። የሆነ ዕቃ ገዝታልኝ እንድታመጣልኝ ነበር። እሷ ደግሞ ስልክ አታነሳም። እና ምንም ከሌለ የት እየደወልሽ ነው? ስልክሽን አምጪው እስኪ። ቶ በቃ አንተ መቼም ቢሆን አትረዳኝም። ቆይ አንቺ ልጅ ግን መች ነው ሰው የሚልሽን የምትሰሚው? እሷ ልጅ ተያት፣ ስንት ነገር አውርተን አይደል እንዴ? ቶ እባክህ እርሳው። እስኪ እሺ ልረዳሽ። ምንድን ነው ንገሪኝ እስኪ። አይ አልፈልግም፣ ትቼዋለሁ። አይ ቶ አትክፈተው። ምንድን ነው? አይ ይቅር።
አንተንም እህትህንም አንድ ጉድጓድ ነው የምቀብራችሁ። ቆይ ማን ነው እንደዚህ የሚጽፈው? ያ ዶክተር እንደማይሆን ተስፋ አለ። ምን ይታወቃል? ምናልባት እኮ ሊሆን ይችላል። እሱስ ልክ ነሽ። ሳሪ አንቺ ወደ ቤት ግቢ፣ እኔ እመልሳለሁ። ቆይ ከኛ ምንድን ነው የምትፈልገው? የልፋቴን ዶክተር፣ በህይወቴ በጣም ብዙ አስመሳይ ሰዎች ገጥመውኝ ያውቃሉ፣ ግን እንዳንተ አይነት አስመሳይ ሰው ይገጥመኛል ብዬ አስቤ አላውቅም ነበር። አሁን ስለሱ ማውራት ምንም አይጠቅምም። ወደ መፍትሄው ብንገባ ይሻል። ቆይ ቤተሰባችን እኮ ነበርክ። አንተ ያልከውን እኮ ስንሰማ ነበር ይኖር ነው። እንደ ወንድም ማየታችሁ እኮ ለኔ ምንም አይጠቅመኝ። ቆይ ከዚህ የተሻለ እኮ እድል ነበርክ፣ ገንዘቡን በስሜ ለማድረግም ሆነ ንብረቱን ለመውረስ። እሱን ማወቅ ምን ይጠቅማል አንተ? እኔ እንጃ። እኔ አንተን ክፋት አምኜ መቀበል በጣም ከብዶኛል። በቃ ስለዚህ እርሰው። እንደዛ ብችልማ በጣም ደስ ይለኝ ነበር። ለማንኛውም ምንድን ነው የምትፈልገው? አሁን ላይ ምንም አልፈልግም። ቤቴንና ስራዬን አጥቻለሁ። ለተወሰነ ጊዜ እናንተ ጋር ብቆይ ደስ ይለኛል። እየቀለልክ ነው? ምናልባት የኔ ችግር አይገባ ይሆናል፣ ግን በቃ በጣም መጥፎ ጊዜ እያሳለፍኩ ነው። እኔ እንኳን እሺ እኮ ብለህ ብሩክና ሳራ ሊቀበሉ አይችሉም። እንግዲህ ከዚህ ሌላ ምንም አማራጭ ልሰጥ አልችልም። እሺ ባለማለት ግን ብዙ ነገር ልታጣ ትችላለህ። አታስፈራራኝ እባክህ። ከዚህ በኋላ ምንም አታመጣም። ልክ ነህ እኮ ምንም ላላመጣ እችላለሁ፣ ግን ያው እንደ ትብብርም ቤታችሁ ብገባ ደስ ይለኛል። እሱን ነገርኩ፣ ማድረግ አልችልም። ምናልባት አንተ ገንዘቡን በስም ያዞርከው እንደሆነ ወንድምና እህት አያውቁም አይደል? እሱን ደግሞ አንተ ከታወቀ የኔ ማወቅ አይጠቅምም፣ ግን እነሱ ሲያውቁ ምን ሊፈጠር እንደሚችል ይገባል። ከማንም ወዳጅ መሳይ ጠላት ለመሸሽ ያደረኩትን ነገር በክፋት ይረዱታል ብዬ አላስብም። አይመስለኝም። መቼስ ስለ ብሩክ ለአንተ አልነግርህም። አንተ ውሻ እገልሃለሁኝ። ምን አይነት ነገር ውስጥ ነው የገባሁት? እያንዳንዱ እርምጃችሁን እንደማወቅ ብትረዱኝ ደስ ይለኛል። ምንድን ነው ደግሞ እዚህ ይሰራል? ዛሬ ተረጋግና ቁጭ በይ። ሁሉንም ነገሮች ማውራት አለብን። ምንድን ነው የምናወራው? አይ አይመስለኝም። ከዛ ሁሉ ነገር በኋላ እንዴት ቤተሰብ ትመጣለህ? ምክንያቱም እነግርሻለሁ። ግን ደግሞ አሁን ላይ ዶክተር ያለበት ሁኔታ ጥሩ አይደለም። ስለዚህ ልናግዘው ይገባል። ይሄስ ምን ማለት ነው? ማለትም ለተወሰነ ጊዜ እዚህ ቤት ማረፍ አለበት፣ ያው ነገሮችን እስከሚያስተካክል ድረስ። አንተማ በጤና ካመስለኝም እሱ እዚህ ቤት እያለ እኔ እዚህ ቤት አልቆያትም። ችግር የለውም። እናንተ እንደዚህ ከምትሆኑ እኔ ጎዳና ላይ በሆንም አልከፍም። አታስመስል። የሆነ ነገርማ ፈልገን የመጣው የእሷን ነገር ለሚጣለው ችግር የለም፣ ግን አንተ የተባባልነውን ነገር አደራ። ያልኩህን እስካደረግክ ድረስ ስለማታስብ በቃ አናግሬያት ልታዘ ጠብቀኝ። እሺ ምን የተቀሽም ስራ ነው እየሰራክ ያለው? ሳራ እኔንም ተረጂኝ እንጂ የተፈጠረውን ሳትጠቂ ለምን እንደዚህ ትናገሪኛለሽ? አልገባኝም። ምንድን ነው የተፈጠረው? ሰውየው በጣም አደገኛ ሰው ነው። ስለዚህ አጠገባችን አድርገን የማንከታተለው ከሆነ ብዙ ነገራችንን ሊያሳጣን ይችላል። እዚህ ሰው ነው የሚያርፍ ነው የሚመስለው? እሱን እኔ ኃላፊነቱን ወስዳለሁ። ሳሚ የምልህን ስማኝ። ከብሩክ ጋር ይጋደላሉ። አሁኑኑ ከዚህ ቤት አስወጣው። አልችልም። ለምንድን ነው የማትችለው? በጣም ብዙ ምክንያት አለኝ፣ ግን ስለማትረጂ ምንም መናገር አይጠበቅብኝም።
ስለዚህ እኔም እዚህ ቤት መቆይበት ምንም አይነት ምክንያት የለኝም። ማለትማ እዚህ ቤት መጥቶ እኔን እዚህ ቤት አትይኝም ማለት ነው። እሺ እንደፈለግሽ መንገዱን ጨርቅ ያደርግልሽ። ምን አለች? ምንም መረጋጋት አልቻለች። ምናልባት እርግዝናው ሊሆን ይችላል። የምን እርግዝና? አትደንግጥ፣ ለጨዋታ ያህል ነው። ቤቱ ሳከራቀው ቆይቷል። እንደዚህ አይነት ቀልድ ደስ አይለኝም፣ በተለይ ደግሞ ባንተ ሀብ ሲሆን። ኦኬ ማረፊያ ልታሳየኝ ትችላለህ? በጣም ድክም ብሎኛል። እባክህ ለደቂቃዎች እንኳን ተወኝ። ገናውን አይደል እንደገባ ነው። ምን ይሆንሽ? ይኸውልሽ እንደ ልጅ በማይሆን ነገር እየተከራከርን ጊዜ እናት። የኔ ስራ የማይሰራው አንተ ነህ። እሺ እኔ ተቀመጭና እናውራ። ምንም እቀመጠው ነገር የለኝም። ያለ ዛሬ እኮ ምንም ነገር ጠይቄሽ አላውቅም አይደል? እኔንም ተረጂኝ እንጂ። በቃ ተወኝ ሳራ። ሳሪ እሺ በአንድ ነገር እንስማማ። ይኸውልህ እኔ ምንም ብትለኝ አልሰማም። ይሄ ሰውዬ እንደማደረገኝ ጠፍቶክ ነው? ጠፍቶኝ አይደለም፣ ግን ደግሞ በቃ እኔ ሁሉንም ነገር አስተካክለዋለሁ። እሺ በይ። በቃ ስታስተካክለው እመጣለሁ። እንዴ ቆይ እሺ ልሂድ። ቤቴ እንኳን ምን መሄጃለሽ? እስቲ ንገሪኝ። ቤት ሄጃለሽ? እሱን ያውቃለሁ። አሁን ተወኝ። የትም አትሄጂም። ይኸውልህ ሳሚ፣ አንተ የተሸወድከው ነገር ሁሉም ነገር በራስህ መወሰንክ ነው። ከዚህ በላይ መስመር ባንተላለፍ ጥሩ ነው። እሺ አንተም ወደ ቤት ግባ፣ እኔም እሄዳለሁ። አንተ ውሻ ምን አባት ትሰራለህ እዚህ? አንተ አይመለከትም። ምን አባት ትሰራለህ? ይኸውልህ ብሩክ፣ ለአንተም ለሁላችንም ቁጭ በልና ተረጋግተን እናውራ። ሳሚ አንተን አይደል እዚህ ቤት ይዘው የመጣው? ወይኔ ንገረኝ፣ ምን አባት ትሰራለህ? እንዴት እንጂ ሳር አንዴ ና። ቆይ አንተ ምን ለማድረግ እየሞከርክ ነው? የግድ ይሄንን አንብቤ ቤተሰብ ማለት ነበር። ጠላትህን ቤት ድረስ ይዘህ በመምጣት ነው ቤተሰብ የምታድረው? ቆይ ይሄ ሰውዬ እኮ በጸባይ ካላዝ ነው በጣም ኃይለኛ ነው። ብዙ ነገራችንን ሊያሳጣን ይችላል። ነው ወይስ ሰውዬው ንቃችሁት ነው? አንተ ውጭ ሆኖ ከሚያደርስብን ነገር በላይ ቤት ድረስ ገብቶ የሚያደርስብን ነገር አሳሳቢ አይመስልም? ሁሉንም ነገር ሊተውልን ተስማምተናል። እናመንከው? ቆይ ከማመን ውጭ ምን አማራጭ አለ? አንተ እንደዚህ ሞኝ አመስለኝም ነበር ታውቃለህ? ይኸውልህ ሳሚ፣ በጭራሽ ልታስቆመኝ እንዳትሞክር። ምን ልታደርግ ነው? ወንድሙን ገደለ ታስብለኛለሽ? በጭራሽ ፊት ለፊቴ እንዳትቆም። ብሩክ፣ አንተ ብሩክ፣ ብሩክ፣ ብሩክ